መርዝ ቢጋግሩላችሁ፣ በጥይት ቢደበድቧችሁ፣ በብረት ቢቀጠቅጧችሁና በበረዶ ወንዝ ውስጥ ቢጥሏችሁ በህይወት ትተርፋላችሁ? ይህ ታሪክ የፊልም ድራማ ሳይሆን በሩሲያ ቤተ መንግስት ውስጥ የታየ እውነተኛና ዘግናኝ ክስተት ነው። ዛሬ በኢትዮጵያ ዴይሊ ኢንተርቴይንመንት ለሞት እምቢተኛው እየተባለ የሚጠራው የሚስጥራዊ መነኩሴ የግሪጎሪ ራስፑቲንን አስደንጋጭ አሟሟትና እርግማን ይዘንላችሁ ቀርበናል። እንኳን ወደ ኢትዮጵያ ዴይሊ ኢንተርቴይንመንት በሰላም መጣችሁ። ዛሬ ወደ ሩሲያ ንጉሳዊ ቤተ መንግስት ወስዳችኋለሁ። ልክ እንደ ጨካኝ ሴረኞች የጥፋት ሴራ አንድን ትልቅ ኢምፓየር በድግምቱና በፖለቲካ ተንኮሉ ያናወጠውን ራስፑቲንን እንመለከታለን። መኳንንቱ እርሱን ለማጥፋት የሸረቡት ሴራ ለምን አልተሳካም? ራስፑቲንስ ከመሞቱ በፊት የተናገረው አስፈሪ ትንቢት እንዴት ደረሰ? እስከ መጨረሻው አብራችሁን ቆዩ። ታሪካዊ ስብዕና ካላቸው ሰዎች መካከል እንደ እርሱ ግራ የሚያጋባ፣ እንደ እርሱ ሚስጥራዊና እንደ እርሱ ለሞት እምቢተኛ የሆነ ሰው ማግኘት ይከብዳል። ኢትዮጵያ ዴይሊ ኢንተርቴይንመንት ዛሬ የሩሲያውን ንጉሳዊ ቤተሰብ ያናወጠውን በድግምቱና በፖለቲካው ሴራው የሚታወቀውን የግሪጎሪ ራስፑቲንን ዘግናኝ አሟሟት እንሆ። ታሪካችን የሚጀምረው በ20ኛው ክፍለ ዘመን መጀመሪያ በታላቋ የሩሲያ ኢምፓየር ነው። ዓለም በለውጥ ትኩሳት ውስጥ ባለችበት የኢትዮጵያ ንጉሠ ነገሥት ዳግማዊ አፄ ምኒልክ ሀገራቸውን ወደ ስልጣኔ በሚመሩበትና አድዋ ላይ የውጭ ወረራን ድል ባበሰሩበት በዚያ ዘመን በሩሲያ ቤተ መንግስት ውስጥ አንድ እንግዳ ሰው ብቅ አለ። ግሪጎሪ ራስፑቲን ረጅም ፀጉር ያለው፣ የሚወጋ የሚመስል ዓይን ያለውና የፈውስ ጥበብ አለኝ የሚል ሚስጥራዊ ሰው ነበረ። የሩሲያው ንጉሥ ኒኮላስ ሁለተኛና ንግሥት አሌክሳንድራ የደም መፍሰስ በሽታ ያለበትን ልጃቸውን አሌክስን እንዲፈውስላቸው ወደ ቤተ መንግስት አስገቡት። ራስፑቲን በቤተ መንግስት ውስጥ ያለው ተጽዕኖ እየጨመረ ሲመጣ ልክ እንደ ጨካኝ ባለስልጣን የንጉሳዊን ቤተሰብ ስነ ልቦና በቁጥጥሩ ስር አደረገ። ራስፑቲን በቤተ መንግስት ውስጥ የነበረው ቆይታ በሴሰኝነት፣ በስካርና በፖለቲካ ጣልቃ ገብነት የተሞላ ነበረ። የሩሲያ መኳንንት ይህንን ገበሬ መነኩሴ እንደ ትልቅ ሽብር ተመለከቱት። አገራችንን እያጠፋ ነው፣ ንጉሱን እያሳሳተ ነው በማለት እርሱን ለማስወገድ ወሰኑ። ነገር ግን ራስፑቲን ተራሱ አልነበረም። እርሱ በራሱ አንደበት እኔን ከገደላችሁ ንጉሳዊ ቤተሰብ በሙሉ ይጠፋል የሚል የጥፋት ውርር የተናገረ ሰው ነበረ። ታኅሳስ 30 1916 የሩሲያ መኳንንት ራስፑቲንን ወደ አንድ ድግስ ጋበዙት። ዓላማው ግን ማስተናገድ ሳይሆን በታሪክ ታይቶ የማይታወቅ አሰቃቂ ግድያ መፈጸም ነበረ። ያ ምሽት ራስፑቲንን ሞት የታገለበትና ዓለምን ያስገረመበት የታሪኩ መጀመሪያ ነበረ። ያ አስፈሪ የታኅሳስ ምሽት ሲጀምር መኳንንቱ ራስፑቲንን በቤተ መንግስት ውስጥ ወዳለ አንድ ምድር ቤት ጋበዙት። የሴራው መሪ የነበረው ልዑል ፌሊክስ ዩሱፖቭ የራስፑቲንን ልዩ የሆኑ ጣፋጭ ኬኮችና ወይኖች አቀረበለት። ነገር ግን እነዚህ ምግቦች ተራ ጣፋጮች አልነበሩም። ዝሆንን እንኳን በቅጽበት ሊገድል የሚችል ፖታሲየም ሳይናይድ የተባለ ብርቱ መርዝ ተነስንሶባቸው ነበረ። ራስፑቲን ልክ እንደ ጨካኝ ወራሪ ነበር። ወራሪዎች የሌላውን ሀብት ያለምንም ፍርሃት እንደሚቀራመቱት እርሱም የቀረበለትን መርዛማ ኬክ በታላቅ ኃይል መብላት ጀመረ። መኳንንቱ በጉጉትና በድንጋጤ የተጠባበቁት ነበረ። አሁን ይወድቃል፣ አሁን ነፍሱ ትወጣለች እያሉ ሲጠብቁ፣ ራስፑቲን ግን ምንም አልሆነም። እንዲያውም ወይኑ ይጣፍጣል ጨምረልኝ በማለት ድጋሚ መርዙን እንደ ውሃ ጠጣው። ይህ ድርጊት መኳንንቱን በታላቅ ሽብር ውስጥ ከተታቸው። ይህ ሰው ሰይጣን ነው ወይስ ድግምተኛ እያሉ ተጨነቁ። መርዙ በሰውነቱ ውስጥ ቢሰራጭም ራስፑቲን ግን ልክ እንደ ተራ ምግብ እያጣጠመው ይስቃል፣ ይጨፍራል፣ ይዘፍናል። የሰው ልጅ የጤና ሕግና ሳይንስ በዚያ ምሽት በራስፑቲን ፊት ተንበረከከ። መርዙ ሊገለው እንዳልቻለ ሲረዱ ልዑል ዩሱፖቭ ትዕግስቱ ተሟጠጠ። ሽጉጡን አውጥቶ በራስፑቲን ደረት ላይ ተኮሰ። ራስፑቲንም መሬት ላይ ወደቀ፣ ደሙ ፈሰሰ። መኳንንቱ አሁንስ ሞተ ብለው ተደሰቱ። ነገር ግን ዩሱፖቭ ሬሳውን ሊመለከት ዝቅ ሲል ያልተጠበቀ ነገር ተከሰተ። ራስፑቲን በድንገት ዓይኑን ገለጠ። በቆሰለበት ደረቱ የዩሱፖቭን ትከሻ ሰቅዞ ያዘውና በጆሮው አንተ መጥፎ ልጅ ብሎ ጮኸበት።
ራስፑቲን ከወደቀበት ተነስቶ ወደ ቤተ መንግስቱ ግቢ መሮጥ ጀመረ። ደሙ የፈሰሰ መርዙ በደም ውስጥ እያናወጠው፣ እርሱ ግን አሁንም ለሞት አልተንበረከከም። ይህ ሰው ለሞት እምቢተኛ የተባለው በምክንያት ነበረ። ሌላኛው ሴረኛ ፑሩሽኬቪች ሽጉጡን አውጥቶ 4 ጊዜ ተኮሰ። 2 ጥይቶች ራስፑቲንን ጀርባና ራስ ቅል ላይ አረፉ። ራስፑቲን ዳግመኛ መሬት ላይ ተዘረረ። በዚህ ጊዜ ግን መኳንንቱ ጥንቃቄ አደረጉ። ራሱን በብረት ደበደቡት፣ ሰውነቱን ቀጠቀጡት። አሁንስ ፍጹም አስክሬን ሆኗል ብለው አመኑ። ራስፑቲን በበረዶ ላይ ደሙን እያፈሰሰ ተጋደመ። ነገር ግን ሰይጣናዊ ምስጢር እዚህ ላይ ነው። መኳንንቱ የአሁኑን አይስክሬን በጨርቅ ጠቅልለው በበረዶ ወደ ተሸፈነው የኔቫ ወንዝ ወሰዱት። በበረዶ ላይ ቀለላ ቀደው ራስፑቲንን ወደ ቀዝቃዛ ውሃ ወረወሩት። የሩሲያ ቅዝቃዜ አጥንት የሚሰብር ቢሆንም ራስፑቲን ወደ ውሃው ውስጥ ሲወረወር ግን ገና ነፍስ ነበረው። በኋላ ላይ በተደረገው የአይስክሬን ምርመራ የተገኘው ውጤት ዓለምን አስደንግጧል። ራስፑቲን ወደ ውሃ የተጣለው በጥይትና በድብደባ ተገድሎ ሳይሆን በሕይወት እያለ ነበረ። በሳምባው ውስጥ የውሃ ቅሪት ተገኝቷል። ይህም ማለት መርዙን፣ ጥይቱንና ድብደባውን ተቋቁሞ በመጨረሻ የሚሞተው በውሃ ውስጥ ለመተንፈስ ሲታገል በመስጠም ነበረ። እንዲያውም አንደኛው እጁ ከታሰረበት ጨርቅ ወጥቶ የበረዶን ወለል ለመቧጨር ሲሞክር እንደነበር የሚያሳዩ ምልክቶችም ተገኝተዋል። ይህ ሰው ለሞት የነበረው ጽናት ልክ አንድ መንፈስ መላውን የሩሲያን በፍርሃት እንዲንቀጠቀጥ አደረገ። ራስፑቲን ከሞት በኋላም ሰላም አልሰጠም። አስክሬኑ ከቀዝቃዛ የኔቫ ወንዝ ወጥቶ ሲመረመር በሰውነቱ ላይ የታዩ ምልክቶች የሩሲያን መኳንንት በታላቅ ሽብር ውስጥ ከተቷቸው። መርዙን ጠጥቶ ጥይት ተመቶና በብረት ተደብድቦ ያልሞተው ይህ ሰው በመጨረሻም ነፍስ የወጣችው በበረዶ ውሃ ውስጥ ለመተንፈስ ሲታገል እንደነበር ሲረጋገጥ ራስፑቲን ሰው አይደለም ሰይጣን የሚሉ ወሬዎች እንደ ሰደድ እሳት ተናፈሱ። ነገር ግን ከሁሉ በላይ የሚያስደነግጠው ራስፑቲን ከመሞቱ ጥቂት ቀደም ብሎ ለንጉሱ ኒኮላስ ሁለተኛ የጻፈው ደብዳቤ ነበረ። ደብዳቤው እንደ አንድ አስፈሪ ውርርድ እንዲህ ይል ነበረ። እኔ በገበሬዎች እጅ ከተገደልኩ ንጉሳዊ ቤተሰብ ለዘመናት ይገዛል። ነገር ግን በእናንተ በመኳንንቶች ከሞትኩኝ እናንተም ሆኑ ንጉሳዊ ቤተሰብ በሙሉ በ2 ዓመት ውስጥ ትገደላላችሁ፣ ሩሲያም በደም ትታጠባለች። ይህ ትንቢት ልክ እንደ አንድ ሰዓት እርግጥ ሆነ። ራስፑቲን በተገደለ በጥቂት ወራት ውስጥ የሩሲያ አብዮት ፈነዳ። ንጉሱ ከስልጣናቸው ወረዱ። በ1918 እንደ አውሮፓውያን አቆጣጠር ደግሞ ንጉስ ኒኮላስ፣ ንግስት አሌክሳንድር እና 5ቱም ልጆቻቸው በአማጽያኑ ጥይት ተደብድበው ተገደሉ። ልክ ራስፑቲን እንደተገደለው የሩሲያ ኢምፓየርም ለዘላለም አከተመለት። ዛሬ ግሪጎሪ ራስፑቲን በታሪክ ውስጥ እንደ ታላቅ ሚስጥር ይነሳል። ለሞት ያለው እምቢተኝነቱ፣ ድግምቱ ወይስ የሰውነቱ ጥንካሬ? ማንም በእርግጠኝነት መናገር አይችልም። እርሱ ግን በታሪክ መዝገብ ላይ እንደ አንድ አስገራሚ ስብዕና ስሙ ተመዝግቦ ይኖራል። አምባገነኖች በኃይል ዓለምን ቢቆጣጠሩም ራስፑቲን ግን በሚስጥርና በጭካኔ የሩሲያን ቤተ መንግስት አንቀጥቅጦ አልፏል። ራስፑቲን ደሙ እየፈሰሰ ወደ ቤተ መንግስት ግቢ ሲሮጥ መኳንንቱ በፍርሃት ክንፍ አወጡ። ይህ ሰው እንዴት ሊሮጥ ይችላል? መርዙን ጠጥቷል፣ ልቡ ላይ ጥይት አርፏል እያሉ ይከተሉት ነበረ። ልክ እንደ ጽኑ ተፋላሚዎች አንዱን ግዛት በኃይል ቢይዙትም ህዝቡ በጽናት አመጽ እንዲቀጥል ሁሉ የራስፑቲን አካልም ለሞት አልገዛም ብሎ አምጾ ነበረ። ራስፑቲንም በመጨረሻ የሚሞተው በጥይት ሳይሆን በበረዶ ውሃ ውስጥ ሰጥሞ በመሆኑ ለታሪክ ጸሐፊዎች እስካሁን ትልቅ እንቆቅልሽ ሆኖ ቀርቷል። የእርሱ ሞት የሩሲያ ንጉሳዊ ቤተሰብ ውድቀት መጀመሪያ በመሆኑ የተናገረው ትንቢት መፈጸም ይበልጥ አስደንጋጭ አድርጎታል። ራስፑቲን ሰው ነው ወይስ ደግሞ እነሱ እንደሚሉት ሰይጣን? እናንተስ በዚህ ምስጢራዊ ሰው ላይ ምን ትላላችሁ? ድግምተኛ ነበር ወይስ በቃላት ሊገለጽ የማይችል የአካል ጥንካሬ ነበረው? አስተያየታችሁን በኮሜንት ላይ አጋሩ። ራስፑቲን ከሃይማኖት መሪነት፣ ከፈዋሽነት እስከ ፖለቲከኛነትና ንጉሱንና ቤተ መንግስቱን ያናወጠ በህዝቡ ዘንድና በመኳንንቱ ዘንድ የተጠላ ሰው ሆኖ ቀጠለ። በመጨረሻም ግን በተደጋጋሚ በአንድ ቀን ውስጥ በተደረጉ የግድያ ሙከራዎች በመጨረሻም ሰጥሞ ህይወቱ አለፈ። ይህንን ልብ አንጠልጣይ ታሪክ ከወደዳችሁት ላይክ ማድረጋችሁን እንዳረሱ። እንደነዚህ ያሉ በታሪክ ውስጥ የተመዘገቡ ምስጢራዊ፣ አስደንጋጭና እውነተኛ ታሪኮች በየቀኑ እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰብ ይሁኑ። የደውል ምልክቷን መጫን አይዘንጉ።
ምክንያቱም እኛ ጋር ሁልጊዜም አዲስና የሚገርም መረጃ አለ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ለሁላችን።